ይህ በወንድማችን እጅ ላይ የምታዩት ግራይንደር ይባላል። ይህ ግራይንደር እንግዲህ በጣም አደገኛና ሰውን ካገኘ ቁርጥ የሚያደርግ መሳሪያ ነው። ይህንን ግራይንደር የሚጠቀሙ ሰዎች ደግሞ ብዙውን ጊዜ ኮንስትራክሽን ስራ ውስጥ የሚሰሩ ሰዎች ናቸው። ይህም ቪዲዮ ለብዙዎች ተደራሽ እንዲሆን ሽርሽር በማድረግ እንድታዳርሱልኝ ከወዲሁ በአክብሮት እጠይቃለሁኝ። እንግዲህ ወንድማችን በዱባይ ኮንስትራክሽን ስራ ላይ የተሰማራ አንድ ኢትዮጵያዊ ወንድማችን ነው ማለት ነው። ይህን ግራይንደር አምጣ ተብሎ ይላካል። ግራይንደሩን ለማምጣትም ወዳለበት ቦታ ይጓዛል ማለት ነው። ይህ ግራይንደር የነበረው ቻርጀር ላይ ነው። ቻርጀር ላይ መሆኑን እሱ ቼክም አላደረገም። ግራይንደሩን ብድግ ሲያደርግ ትከሻውን ለሁለት ነው የቆረጠው ማለት ነው። እጅግ በጣም ያሳዝናል። አገር ሰላም ብሎ እሱ የታዘዘውን ሄዶ ለመስራት ግራይንደር ሊያመጣ ሄደ ማለት ነው። እሱም አይደለም በጣም የሚያመው ደግሞ ምን መሰላችሁ? ግራይንደሩን ለማምጣት ሄዶ አምጥቶ እሱ ተጎርቶ ያለ ትከሻው ለሁለት ተሰንጥቆ ያለ አሰሪዎቹ ወደ ሐኪም ቤት ይወስዱታል። ሐኪም ቤት ወስደውትም ምን ሆኖባችሁ ነው ሲባሉ ሙስተሽፋ ብርጭቆ ቆርጦት ነው አሉ። የብርጭቆ የቆረጠው መድኃኒት ለወንድማችን ይሰጡታል። ወንድማችንም አልተሻለውም። እጅግ በጣም ስቃዩ ሲበዛበት ምን ሆነህ ነው የወንከውን አትናገርም ወይ? ለብርጭቆ የቆረጠው ቁስል ነው መድኃኒት የሰጠ ነው ሲባል ብርጭቆ አይደለም የቆረጠኝ ግራይንደር ነው የቆረጠኝ ብሎ ተናገረ። አስቡት እንግዲህ አረቦች የራሳቸው ስራ ይሰራላቸው የራሳቸው ተግባር ይፈጸምላቸው እንጂ ለማንኛችንም ህይወት ለማንኛችንም ድካም ለማንኛችንም መውጣት መውረድ እነሱ ጣጣቸው አይደለም ማለት ነው። አብራችሁን ቆዩ። ቪዲዮውን እስከ መጨረሻው ድረስ አዳምጡት። ይህም ቪዲዮ ለብዙዎች ተደራሽ እንዲሆን ሽርሽር እያደረጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምናላችሁ፣ እንዴት ቆይታችኋል? እንዴት ከርማችኋልን? ያለው አልሐምዱሊላህ። በያላችሁበት ሰላም ሁኑልኝ። ይህን ቪዲዮ ሼር፣ ላይክ እያደረጋችሁ ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ ወጥቶ ከመቅረት አላህ ይጠብቀን፣ መጨረሻችንን ያሳምርልን። በየትም ቦታ ብትሆን ነፍስ መሞቱ አይቀርም፣ ግን ደግሞ በስደት ላይ ሆነን ስንሞት እጅግ በጣም ያማልና እንደወጣን ቤተሰብ እንደናፈቀን ከመሞት አላህ ይጠብቀን፣ አላህ ይጠብቃችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ የሀገሬ ልጆች፣ እንግዲህ እኛ የመዳም ቅመሞች በስራ ወገባችን ደቆ በሀሳብ በጭንቀት በናፍቆት ስንት ነገር ተሸክመን እየኖርን እንደገና ደግሞ ወጥቶ መቅረት በጣም ልብ ይሰብራል፣ ልብ ያማልና አላህ ይጠብቃችሁ። በያላችሁበት ፈጣሪ ከእናንተ ጋር ይሁን እላለሁ ኢንሻአላህ። መግቢያ ላይ 2 ቪዲዮዎችን አስገብቼላችኋለሁ። የመጀመሪያው ቪዲዮ ወንድማችን በዱባይ ኮንስትራክሽን ስራ ነው የሚሰራው። እንግዲህ ለእረፍት በወጡበት ቁጭ ባለበት ነው ሞቶ የተገኘው። ወጥቶ ከመቅረት ከድንገተኛ ሞት አላህ ይጠብቀን። አስቡት፣ ጠዋት አገር ሰላም ብሎ ቢስሚላ ብሎ ወደ ስራ ገብቶ እዛው በተቀመጠበት ሞቶ መገኘት እጅግ በጣም ልብ ይሰብራል፣ ልብ ያማል። ብቻ አሟሟታችንን ያሳምርልን ብለን ሁላችንም በየሃይማኖታችን ዱዓ ማድረግ ጸሎት ማድረግ አለብን ማለት ነው። ሁለተኛ ላይ ያስገባሁላችሁ ቪዲዮ ደግሞ አማን አለይኩም ሁላችሁም ለምታውቁት ቤተሰቦቻችሁ፣ ለወንድሞቻችሁ፣ ለዘመድ ልጆች እንዲሁም ደግሞ ባሎቻችሁ በኮንስትራክሽን ስራ ላይ የሚሰሩ ካሉ እንድታደርሷቸው ወይም እንዲጠነቀቁ እንድታደርጓቸው በተለየ ሁኔታ ጥንቃቄ እንዲያደርጉ እንድታደርጓቸው ነው ማለት ነው። እንግዲህ ይህ መሳሪያ ምን ይባላል? ግራይንደር ይባላል ማለት ነው። ይህ ግራይንደር እንግዲህ ብረቶችን ነው የሚቆራርጠው፣ የብረት መቆራረጫዎች መሳሪያ ነው ማለት ነው። ወንድማችን በዱባይ የኮንስትራክሽን ሰራተኛ ነው። እንግዲህ ይህን መሳሪያ ይህንን ግራይንደር አምጣ ተብሎ ግራይንደሩ ቻርጀር ላይ ነበር፣ አምጣ ተብሎ ግራይንደሩን ለማምጣት ወደ አለበት ቦታ ይሄዳል ማለት ነው። ያንን ግራይንደር አምጥቶ ወደ አምጣ ወደ ተባለበት ቦታ ሲሄድ ይህንን ትከሻውን ለሁለት ነው የሰነጠቀው።
ትከሻውን ማለት ነው። ለሁለትን የተሰነጠቀው እንግዲህ ይህን ግራይንደር ከቻርጀር ላይ ሲነቀል ኦን እና ኦፍ የሚደረግ ነገር አለ። እሱ ግን ኦን እና ኦፍ መደረጉን ቼክ አላደረገም። ብድግ አድርጎ አንስቶ ቀጥታ ነው የሄደው። ሲሄድ ግን ትከሻውን ለሁለት ቆርጦታል ማለት ነው። አውዝ ቢላ አስቡት እንግዲህ እንኳን ትከሻን አይደለም አንድ ጣታችንን ቢላ ሲቆርጠን ምን ያክል እንደሚያምና ምን ያክል ራስን እንደሚያስት ሁላችንም እናውቃለን። ስለዚህ ይሄንን ቪዲዮ ሼር እያደረጋችሁ ወንድሞቻችን ራሳቸውን እንዲጠብቁ ማድረግ አንዘንጋላችኋለሁ ማለት ነው። ቤተሰቦቼ ወደ ታሪኩ ስመለስላችሁ ወንድማችን በዱባይ ላይ በኮንስትራክሽን ስራ ነው የሚሰራው። ይህንን ግራይንደር አምጣ ተብሎ ሄዶ ሲያመጣ ትከሻው ተቆርጧል። ወዲያውኑ አሰሪዎቹ አብሮት የሚሰሩት ወደ ሆስፒታል ይወስዱታል ማለት ነው። ሙስተሽፋ ከደረሰ በኋላ ነገር ግን አሰሪዎቹ ምን ሆኖ ነው ሲባሉ ብርጭቆ ቆርጦት ነው አሉ ማለት ነው። አስቡት፣ የቆረጠው ግራይንደር ነው፣ እነሱ የሚሉት ግን ብርጭቆ ቆርጦት ነው። ከዛ ዶክተሮች እንግዲህ ምን ሆናችሁ ነው ሲባል ለዛም በሽታ የሚሆን መድኃኒት ነው የሚያዙት። ብርጭቆ ቆርጦት ነው ስለተባለ ብርጭቆ የቆረጠው መድኃኒት ብቻ ሰጡት ማለት ነው። ይህ ወንድማችን ግን ሊያሽለው አልቻለም፣ ከስቃዩም ሊወጣ አልቻለም ማለት ነው። እንደውም ስቃዩ በጣም በዛበት። አስቡት፣ በሽታው ሌላ፣ የተሰጠው መድኃኒት ሌላ። ከዛ ልጁን ምን ሆነህ ነው የተፈጠረው ለምን አትናገርም ሲባል ብርጭቆ አይደለም የቆረጠኝ ግራይንደር ነው የቆረጠኝ ብሎ ለሆስፒታል ዶክተሮች ተናገረ። ለዛ ልጅ ትክክለኛ መድኃኒት ተሰጠው። ነገር ግን የዛ ኮንስትራክሽን ባለቤቶች እንዲሁም አሰሪዎች በፖሊስ ቁጥጥር ስር ውለዋል ማለት ነው። ምክንያቱም ማንኛውም ወንጀል ፈጻሚ በህግ ስር መሆን አለበት። ህግ ሊጠይቀው ይገባል። ህግ ሊይዘው ሊከሰው ተመጣጣኝ ቅጣቱን ሊሰጠው ይገባል። ይህ ወንድማችን እንግዲህ እንደ ማንኛውም ሰው ተሰዶ የራሱን ህይወት ለማሸነፍ ነው የመጣው። ነገር ግን ግራይንደር ቆርጦታል ቢሉ ምን ይሆናሉ? የራሳችሁ ሰው ከሌለ፣ የራሳችሁ የምትሉት አብሯችሁ ከሌለ ሀታ አሰሪ ሀታ አረቦች ፈጣሪያቸውን ራሱ አይፈሩም። እናንተ ብትሞቱ ብትድኑ ጣጣችሁ አይደለም። ስለዚህ ባካችሁ እየተጠነቀቃችሁ በመዳን ቤት የምትሰሩ እንዲሁም ውጭ ላይ የምትሰሩ ወንድሞች አማና እየተጠነቀቃችሁ ስሩ። እንግዲህ ይህ ወንድማችን ሙስተሽፋ ውስጥ ነው ያለው። እስካሁን ከሙስተሽፋ አልወጣም። እንግዲህ ምን ያክል ግራይንደር ሲቆርጥ እንግዲህ ብረት የሚቆርጥ የሰው ልጅ ሰውነት ቆርጦ ምን ያክል ህመም እንትን እንደሚለው አስቡት። አሰሪዎቹም በህግ ጥላ ስር ናቸው። እንግዲህ የወንድማችን ደም ይመለስ፣ አላህ አፍያ አድርገው። ለሞተ ወንድማችንም ደግሞ አላህ ሱብሓነሁ ወተዓላ ጀነቱል ፊርደውስን ይወፍቀው። ለቤተሰቦቹ መጽናናትን ሰብርን ይስጣቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።